አመ ተሰቅለ ክርስቶስ ሚካኤል አርመሞ ገብርኤል ተደመመ ይላልና በተለይ እርገተ ስጋ ማለትም በድንግል ማርያም ማህፀን በተጸነሰ ጊዜ ስጋ አድርጓል የሚለው ከዛን ጊዜ ጀምሮ ነው ወይ የሚለው ማለት አሁን በመስቀል ላይ እያለም ክርስቶስ እዚያው አለ ከአብና ከመንፈስ ቅዱስ ጋር በኩል የሚመሰገነው በምላት መለኮት ነው ወይስ መለኮት በስጋ በተዋህደ በኋላ ነው የሚለው ትንሽ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። አልገባኝም። ጥያቄው ገብቷቸዋል? አልተረዳሁም። እስኪ ድገምልኝ። ይሄ አሁን ክርስቶስ በመስቀል ላይ ተሰቅሏል። ያ ማለትም ፍጹም አምላክ ፍጹም ሰው ነው ብለን እናምናለን። እናም ደግሞ በሰማያትም ደግሞ ከአብና ከመንፈስ ቅዱስ ጋር በአንዲት ምስጋና ይመሰገናል። ምስጋናው የሚቋረጥ አይደለም። በመለኮቱ ስንል ክርስቶስ በሰማያትም ራሱ ከአብና ከመንፈስ ቅዱስ ባልተለየ ወይም በስጋው ነበረ ወይም ማለት እርቃቄም ስላ ትንሽ ብዙ ጊዜ ጥያቄ ስለሚሆንብኝ ነው። ማለትም ወደ ድንግል ማህፀን ባረገ ጊዜ ወይም በተጸነሰ ጊዜ ስጋው በዛች ቅጽበት በተዋህዶ ከአብና ከመንፈስ ቅዱስ ጋር ክርስቶስ አለ ወይ ነው ጥያቄ። ያው አብራርቶ ለመናገር ታላቆሽ ወረቡ ላይ ነው ጥያቄው። አልሰረተኝም ጥያቄው። ሚካኤል አረመ ገብርኤል ተደመ ላይ ነበረ ሲያወራ የተሰማኝ። ከዛ ምን ነበረ ጥያቄው? ክርስቶስ በመላው ዓለም ላይ ነው ያለው ቅድም ብላችሁ ነበረ። በመለኮቱ በሁሉ ቦታ ምሉ ነው ብላችሁ ነበረ። በመስቀል ላይ ሲሰቀልስ ስግው ቃል ያ ማለት ስጋውም ጭምር በአበሪና ሆኖ ሲመሰገን ነበር ወይ ነው ወይስ መለኮቱ ብቻ ነው? ዘይነብር ምስለ መጸብሃን የክህሉ ኪሩቤል ያህጉ ጽቦ የተባለው እኮ ታዲያ ይሄ ነው እንዴ? ከሌቦችና ከቀማኞች ጋር ሳለ ሱራፌል ክንፋቸውን ዘርግተው ያመሰግኑታል እኮ ተብሏል። ጌታ ራሱ እኮ በወንጌል ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እርሱም አለና በሰማያት ያለ የሰው ልጅ ነው ያለው። እንዴ የሰው ልጅ በምድር አይደል እንዴ? እንዴት በሰማያት አለ ይላል? በመለኮት ገንዘብ ይነገርለታል ምልአት ለትስብእት በትስብእት ገንዘብ መወሰን ይነገርለታል ለመለኮት። ዮሐንስ 1:51 የምትመለከቱ እውነት እውነት እላችኋለሁ ከዚህ የሚበልጥ ታያላችሁ ካለ በኋላ ወመላእክተ እግዚአብሔር ያርጉ ወይ ወርዱ ሀበ ወልደ እጓለ እመሕያው የእግዚአብሔር መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ብሏቸዋል። አሁን ልብ በሉ፣ መላእክት የሚወጡት ወደ የት ነው? ወደ ሰው ልጅ። የሚወርዱትስ ወደ ሰው ልጅ። የሚወጡት በሰው ልጅ ላይ፣ የሚወርዱት በሰው ልጅ ላይ። የሰው ልጅ በየት ነው? እስኪ ጥያቄ፣ መላእክት በሰው ልጅ ላይ የሚወጡ የሚወርዱ ከሆነ ወደ ሰው ልጅ የሚወጡና የሚወርዱ ከሆነ ሀበ ወደ ተብላ ትተረጎማለች። ኤፒ የሚለው ማለት ነው ግዕዙ። በሰው ልጅ ላይ ቢሆንም ችግር የለውም ምስጢር ስለማያፋልስ። ስለዚህ አሁን የሰው ልጅን የተወሰነ ወይም ክርስቶስን ውሱን አድርጎ ማሰብ፣ ቦታ ገድቦ ይዞ ያስቀመጠው አድርጎ ማሰብ ተዋህዶን አለመረዳት ይሆናል። ስለዚህ ይህንን በርቷ ሃይማኖትም በሃይማኖት አበው ላይም ሲቀመጥ እንዘ የነብር ምስለ መጸብሃን የክህሉ ኪሩቤል ያህጉ ጽቦ የተባለለት ወይም ደግሞ ምንድን ነው ከሌቦችና ከቀማኞች ጋር ሳለ እንዘ ይሲአሎ ጲላጦስ ሲስለው ማነው ሲጠይቀው ሲመረምረው ይሲአሎ ሲመረምረው እንደማለት ነው። ሲጠይቀው ሰአለ ጠየቀ ለመነ በሚለው ትርጉም ሱራፌል እና ኪሩቤል ግን አክሊላቸውን እያወለቁ ይሰግዱለት ያመሰግኑት ነበር ተብሎ ተነግሮለታል። ስለዚህ ለትስብእት ርቀትና ምልአት በመለኮት ገንዘቡ ይነገርላታል፣ ለመለኮት በስጋ ገንዘቡ መወሰንና መገደብ ይነገርለታል ማለት ነው። ግልጽ ነው። በትክክል አይ ብዙ ጊዜ ጥያቄ ስለሚነሳ ነው በደንብ የተብራራ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እችን አንርሳት ሁሉ ጊዜ። ስለዚህ ልክ አሁን ለምሳሌ አብርሃም ሳይወድ እኔ ያለው ሲል የነበረው እኮ እናውቃለን በምን እንደነበረ። ስግው ቃል ነበረ በአብርሃም ጊዜ እያለ አይደለም ያለ ስጋን ተዋህዶ ክርስቶስ በአብርሃም ዘመን ነበር እያለ አይደለም። አካላዊ ቃል ቅድመ ዓለም ነበረ። ከዛ በኋላ የመጣውን የተዋህደውን ስጋ ግን በመዋሃዱ ምክንያት ስጋ አብሮ እኔ አለ። አብርሃም ሳይሆን እኔ ያለው አለ እንጂ በመለኮቴ ነበርኩኝ። በስጋማ ትናንትና ከድንግል ማርያም ተወለድኩ ብሎ አልነጣጠለም። ስለዚህ የመለኮት ርቀትና ምልአት ለስጋም ይነገራል።
የስጋ ግዝፈትና መወሰድ ለመለኮት ይነገራል። አየህ፣ የመለኮቱ ለስጋ የስጋው ለመለኮቱ ይነገራል። ስለዚህ አስረግጠን መናገር ያለብን እርገተ ስጋ የተጀመረው በድንግል ማኅፀን ሳለ ነው የሚለውን ነው ማለት ነው። ማለትም ኖ እርገትማ ስለ ምልአት ነው የምናወራው። ስለ ምልአት በሁሉ ቦታ ስለ መገኘት ነው የምናወራው። ስጋው ቃል ኢየሱስ ክርስቶስ በሁሉ ቦታ ላይ አለ። ምንም ነገር ስጋ በመለሱ ምክንያት አይ በስጋ ነው ያለው ማለት እዚህ ምድር ላይ ነው ያለው በሰማይ የለህም አይባልም። በሁሉ ቦታ ነው ያለው። ግን ያረገው ግን መቼ ነው? በእርገት ጊዜ ሐሙስ በምናስብ ማለት ነው። በምልአት ደረጃ ስናወራ ግን እዚህ ጋር አለ አንልም ነው። አየህ፣ እዚች ጋር ነው ያለው፣ ምድር ላይ ነው ያለው፣ በሰማይ በአብ ዘንድ የለም፣ በታችን ላይ የለም፣ ምድር ላይ ነው ያለው ብቻ አንልም ነው። ለስጋ ስንናገር በግዘብ ተወስኖ በዚህ ምድር ላይ ተመላለሰ። ቢሆንም ግን በሰማያት ሁሉ ግን አለ፣ በዓለማት ሁሉ ግን አለ። እግዚአብሔር አብ ባለበት፣ እግዚአብሔር መንፈስ ቅዱስ ባለበት በስጋዊ ጊዜ ስጋው ቃልም ሁሉ ቦታ ላይ አለ። ስጋው ቃል በመሆኑ አይ አሁን መሬት ላይ ነው ያለው 33 ዓመት ይህን 33 ዓመት አብና መንፈስ ቅዱስ የተቆጣጠራቸው አላለም። ሎቱ ስባል ስጋው ቃል ባለበት እንደዛ ሆኖ ከስጋ ሳይለይ ማለት ነው። ምክንያቱም መለኮት ከስጋ ከተዋህደ በኋላ መነጣጠር የለማ። መነጣጠር ስለሌለ ከተዋህዶ በኋላ ስጋው ቃል ማለት መለኮትና ስጋ በተዋህደበት ባለ በዚህ አብና መንፈስ ቅዱስ ባሉበት ሁሉ አለ። አብና ወልድ ባሉበት ሁሉ ማን አብና መንፈስ ቅዱስ ባሉበት አለ። ያ ማለት ነው አብና መንፈስ ቅዱስ የሌሉበት ቦታ የለም። ስጋው ቃልም የሌለበት ቦታ ላይ የለም። ምክንያቱም የመለኮት ያ ስጋው ቃል አካላዊ ቃል ስጋን በመዋሃዱ የቃል ገንዘብ ለስጋ ስለሆነ ቃል ደግሞ ሁሉ ቦታ ስለሞላ ርቀቱን ጭምር ተዋህዷል። ለዛ ነው በተዘጋ ቤት የገባው። አንኳኩልኝ አላለም። ስጋውን መተው ሳያስፈልገው በተዘጋ ቤት ገባ። አይ ቆይ ስጋ ይቆይ በተዘጋ ቤት መግባት እኮ አትችልም አልተባለም። አይ የስጋ ለመለኮት የመለኮት ለስጋ እንናገራለን። በመስቀል ሰቀው ደግሞ እናያለን። ግዘፍ የሆነ አካል ስጋን ስለተዋሃደ መለኮት ግን በሁሉ ቦታ ይሞላል። ከስጋ ጋር በመስቀልም አለ፣ በዓለም ላይም አለ፣ በአካል ነፍስ ወደ ሲኦልም ሲወርድም አለ። ግን ክርስቶስ ግን ስጋው ቃል ከሙታን ተነስቶ ግን ያረገው መቼ ነው? በአብ ቀኝ የተቀመጠው መቼ ነው? በቤተክርስቲያናችን እንደምናውቁ ሁሉ ጊዜ እርገት ከሐሙስ አያልፍም፣ በዛ እናከብራለን። ስለ ምልአት ስናወራ ግን ስጋን ሲዋሃድም ከተዋሃደ በኋላ ስጋው ቃል በሁሉ ቦታ ላይ አለ። አብና መንፈስ ቅዱስ ባሉበት ሁሉ አለ። አብና መንፈስ ቅዱስ የሚቀርብላቸው አምልኮ ስግደት ሁሉ ለስጋው ቃልም አለ። እዚህ ጋነ ስጋው ስለለበስክ እዚህ ጋነ ተወስነ ቅር አይባልም ነው ስለ ምልአት ስላወራ። እንደው አንዲት ነገር እንጨምር እዚች ላይ ከተፈቀደ። ስጋ የሚረቀው ሲያርግ አይደለም፣ በጽንሰት ነው። በጣም ጥሩ። የስጋ እርገት የተፈጸመው ባህርያዊ እርገት የተፈጸመው በጽንሰት ነው። የኋላው እኛ የምናየው ማድረግ ነው፣ የተገለጠ እርገት ነው። አንድምታው ያለ ስታየው ራሱ እንደሚለው በርቀት ሳይሆን በርህቀት ነው ይላል። ክርስቶስ ሲያርግ ራሱ በርቀት ረቁ አይደለም፣ የተሰወረ ሳይሆን በርቀት እየራቀ ሄደ። ደመና መጣ ምን አለችው? ሰወረችው። ስለዚህ ክርስቶስ ሲያርግ በምንድን ነው? በርቀት ነው፣ እየራቀ ሄደ። አየህ፣ በርቀት አይደለም፣ እየረቀቀ አይደለም። እች እንዳረስ ታላቅ የቀጥል ስላስታወስከኝ ነው። እና መክበር ምናምን እንደዚህ መራቅ ምናምን የሚባሉ ነገሮች በሙሉ የሚነገሩት ከምን አንጻር እንደሆነ ማወቅ በጣም ያስፈልጋል፣ ግዴታ ነው ብዬ ስለማስብ ማለት ነው። እና የስጋ ርቀት፣ የስጋ ክብር፣ የስጋ መክበር ወዘተርፈ በጽንሰት ጊዜ የመጣ ነው። ምክንያቱም ቃል ነስቶ ሲዋሃደው ቃል የነሳው ያ ከእመቤታችን የተገኘው ያ የክርስቶስ ስጋ የመለኮት ስጋ ርቀቱ የሚፈጸመው በጽንሰት ነው። በኋላኛው ለጊዜ ማድረጉ በርህቀትም ነው፣ የተገለጠ እርገትም ነው። ያልተገለጠ እርገት ነበረው ድሮ ባህርያዊ ማድረግ ማለት ነው። ከሩቅ ሲነት የሚወጣበት ከፍጡርነት ከፍ የሚልበት የመለኮት ገንዘብ የሚሆንበት ርቀትን ወይም ባህርያዊ መክበርን በጽንሰት ነው ገንዘብ ያደረገ። ያንን ማሰብ ግዴታ ስለሆነ ነው።
እሺ ቃልዮት ያሰማልነት ገብቶኛል አሁን